አክቹዋሊ የመሬት ሀገር ሰው ብትሁኝ አላቅም። ቲክታክም ብዙ ተጠቃሚ አይደለሁም። ብዙ ላይቭም ገብቼ አላወራም። ሁልጊዜ ስሰማ በቃ ስታለቅሽ ምናምን ብቻ እቺ ሴት የሆነ ሀቅ አላት አለና ሄሉ ሳይኮሎጂ የምር ስላለ ወይ ሳይኮሎጂ ባለሙያም ስለሆነች እንግባባለን በሳይኮሎጂካል ፐርስፔክቲቭ ምናምን ብዬ ሀቅ አላት እቺ ሴት የሆነ ነገር ሰው ያልተረዳት ነገር አላት ያልኩ ሁሌ እንደዛ ስሜት ይሰማኛል። እና ከታችም ብዙ ሰው ትክክል ግልጽ ስለሆነች ነው ምስኪን ናት፣ እንደዚህ ናት፣ እውነት ነው ሰው ክዷት ምናምን ብዙ ሰዎች የዋናት ምስኪን ናት። ፖዚቲቭ ነገር ነው። ሰው ራሱ ያቅሻል መሰለኝ። አላቅሽም፣ ያው እኔ ድንገት ነው ያወራሁሽ። ግን ብዙ ሰው አንቺን በጣም ከታች በሚገርም ሁኔታ አድናቆት የሰጠ ነው እንደሚወዱሽ ምናምን አፕሪሺዬሽን አለ። እና ለምንድን ነው ይሄው ሰው ሁሉ ሰው የሚወድሽ? አሎክ እያዩዋችሁ እየሰማችሁ ጥሩና ደግ ካይንድ ሴት ነሽ ማለት ነው። ሰው በዛ ነው የሚያውቅሽ። አንድ ራስሽን ስኮር አድርጊያ ሰው ስኮር ያደረገ እኮ ነው። ስለ ራሱ ማውራት አትወድም። ትክክል ሄሩ ከራሷ ማውራት አትወድም። ትክክል አዎ ናት የስ ዴስ ሎር ሰዎች 5 ስኮር የሰጡ ነው። ሶ አንቺ ባታወሪም አንቺ ደግ የዋ መልካም ትሁት በቃ ካይንድ ሴት እንደሆንሽ አረጋግጫለሁ። በዚህ ባህሪሽ ቀጢ። በዚህ ስትቀጢ ደግሞ እግዚአብሔር ደግሞ የዋዎችን ደግና መልካም ሰዎችን መጨረሻቸውን ፍጻሜያቸውን ያሳምራል። አይወድቁም፣ መጨረሻቸው አይበላሽም። ሾርት ከት በሆነ ቀደም ሾርት ከት አትጂ ያልኩት ሰዎች በአቋራጭ ያጭበረብራሉ፣ አታሉ የሆነች ነገር ይጠቀማሉ። የሆነ ያደጉ ይመስላቸዋል፣ ከሰው የበለጡ ይመስላቸዋል። የሆነች ገንዘብም የሆነች ነገርም የሆነ የሰው እድልም ወስደው በጊዜያዊ ነገር ውስጥ በጣም ራሳቸውን ሰቅለው ተኮፍሰው ሰማይ ምናምን የደረሱ የሚመስላቸው ሰዎች አሉ። አንድ ቀን ንፋስ በነፈሰ ቁጥር በተነቃነቀ ቁጥር እንደ ገለባ በአንድ ሰከንድ ነው የሚጠፉት ማለት ነው። ከፍታቸው ለሰከንድ ነው የሚጠፋው። እና አንቺ ደግ መልካም ሁኚ፣ ልብሽ ንጹህ ይሁን፣ ከእግዚአብሔር ጋር መልካም ግንኙነትን ተስፋ እንዳትቆርጪ። የተወሰደብሽ ነገር ሁሉ ይመለሳል። የተዘጉ ነገሮች ሁሉ መክፈት ይከፈታሉ። እና በሮችሽ ሲከፈቱ ነገሮች ሲዘጉ ሲከፈቱ ማለት የህይወትሽ ትልልቅ ለውጦች ምናምን ይጎርፋሉ ማለት ነው። አካውንትሽ ላይ የቆመ ነገር አካውንት አግዶ እንኳን ይከፈታል። በርሽ ተዘግቶ እንኳን ይከፈታል። ሰው የወሰደብሽ ብርም ካለ ይመለስልሻል። ግን ልብሽ ንጹህ መሆን ሲጀምር ማለት ነው። ምክንያቱም የዋና ደግ መልካም ሰዎች ፋይናል ኢንዳቸው ሰክሰስፉል ነው የሚሆኑት። ተንኮል ክፉ ነገር ሰው ላይ አትስሪ። እየሰማሁ በዚህ በካይንድ የዋ መልካም ቀን ጥሩ ሴት እንደሆንሽ ብዙ ሰው አረጋግጦልኛል። ቀጥይበት። እና ቀደም ከተነሱ ሀሳቦች ሾርት ከት የሚያልኩት አለ፣ ዲሲሽን ጋር የተያዘ ጉዳይ አለ። እና ደግሞ ላይፍ ላይ ደግሞ ናቪጌት የምታደርጊው የሎንግ ተርም ላይፍ ማፕ ይኖርሽ፣ ጂፒኤስ ይኖርሽ። እና አንቺ የላይፍሽ ካፒቴን ነሽ። ዩ አር ዘ ማስተር ኦፍ ዮር ዴስቲኔሽን። ብዙ ነገር በህይወትሽ ማድረግ ትችላለሽ። እሱ ላይ ምንድነው ነገር አለ? ዝም ብዬ ነው የምሰማ። ዝም ብለህ ሂድበት። እሰማለሁ። እስከ ጥግ ሂድበት። አየሁት። የላይፍ ማፕ አለሽ? ያ አለኝ። ያው ግን አንዳንዴ ወይ ረገረጉስ ወይ ምናምን ሊከት ይችላል። ያ ማፕም ስላለ መሰለኝ ከዛ ማፕ ውጪ አንዳንዴ ሲያወጣኝ እንደዚህ ብስጭት የምለውና የምናደደው ከማፕ ውጪ ስሆን ነው እኮ ገብቷል። እንጂማ ማፕ የራስ ግብና የራስ ሀሳብና የራስ የምጠብቀው ነገር አለ አይደል? ያ ነው ማፕ አይደል? ያ ማፕ
ሲንገዳገድብህ ስታይ የምትናደደውና የሚከፋ እኮ ለዛ ራይት ያ ዛት ሚንስ ማፕ አለኝ ማለት ነው። አሁን አንድ ጥያቄ ልጠይቅሽ። አሁን ላይፍ ለምሳሌ እኔ አሁን ለምሳሌ ኤቭሪ ኒው ይር ላይ ለምሳሌ አሁን 2026 ነው ጃንዋሪ 1 ላይ የ2026 የይርሊ የአኑዋል ላይፍ እንትኖች ፕላን አለኝ። ለምሳሌ 2025 ላይ በጣም የተሳሳትኳቸው ነገሮች ፌል ያረኩባቸው እና ሮንግ የሚባሉ እንደ ሚስቴክ የወሰድኳቸውን ይዤ ኔክስት 2026 ላይ እነዚህ ነገሮች እንዳይደገሙና ኔክስት እንደዚህ ነገሮችን ደግሞ ሰራለው ብዬ ፕላን አደርጋለሁ ማለት ነው። ለምሳሌ ፋይናንሻሊ ምናምን የፋይናንሻል ማኔጅመንት ምናምን ገንዘብ ትክክል ሴቭ ማላደርግ ከሆነ ፋይናንሻል ዊክነሴን አስተካክላለሁ። ክሬዲት ካለ ክሬዲቶቼ ወይም ሌሎች ያልተገባለ ሰው ኤክስፔንስ የሆነ ማወጣቸው ነገሮች ካሉ ኮኦርዲኔት ፋይናንሻል ትራንዛክሽኔ ማኔጅ ማድረግ። አንዳንዴ በጣም የበዛ ከሰዎች ጋር ያለ ሶሻል ሪያክሽን ሶሻላይዜሽን የሚያመጣው ጭቅጭቅ፣ ጸብ ከሱ ለመሻሽ ሌሎች ብዙ የላይፍ እቅዶቼ ውስጥ በየአመቱ ፕላን አድርጌ እውነቴ ነው የምልሽ ተጽፎ ይቀመጣል። ጽፋለሁ፣ ጃንዋሪ ላይ ሁሌ ጽፋለሁ። እና አንቺ እንደዛ ኤክስፒሪየንስ አለሽ? አሁን ምን እንደምታደርጊ በዚህ አመት ምን አክቲቪቲ እንዳለሽ ምን ማድረግ እንደሌለብሽ ፕላኖች አሉሽ? ማለት ዛሬ ማድረግ ያለብኝን ነገር በአመቶች ከፋፍያ ላስቀምጥ። የአመት ያ ለሚመጣው አመት ብዬ ሲጀመር ነገሮች እንዲቀሉ ከፈለክ እኮ እንትን ካልክ ዛሬ መስራት ያለብን ነገር ለሚመጣው ጊዜ የምታስቀምጥ ከሆነ ሸክም ነው የሚሆንብህ ነው። እኔ በየዕለት ነው የምኖረው እንጂ ለሚመጣው አመት እንደዚህ ያደርጋለሁ ብዬ ጽፌ አላስቀምጥም። ኖት ዲስ ይር ለምሳሌ ማድረግ ካለብኝ ልክ አይደለሁም ካልኩ ላስተካከል ወይም ደግሞ በሆነ አጋጣሚ በባሌም ሆነ በቦሌ ከዛ ነገር ለመውጣት ወይ አበላሽቼ አስተካክዬ እጥራለሁ እንጂ ጽፌ አላስቀምጥም። ማለት ጽፌ ስለ አይምሮዬ ውስጥ ኦልሬዲ አለ። ግን ለምን ዊክሊ ወይ መንዝሊ ለምን ፕላን አይኖርሽም? ለምሳሌ ዊክሊ ወይ ይቻላል፣ ግን አመት ግዴታ አይደለም። ግን ዊክሊ አለ፣ ዊክሊ ፕላን ወይ መንዝሊ አለ አይደለ? አሁን ለምሳሌ እስተ ዊክ ደስ ለምንድን ነው አይምሮዬ ውስጥ ማስቀምጠው? አይ ለምሳሌ ዊክሊ ፕላን ከሌለሽ አሁን ለምሳሌ ዊክሊ ፍራይዴይ ለምሳሌ ፍራይዴይ ጂም ፎር 2 ሃወር ሰራለሁ ካልሽ ወይ ኦንላይን አንድ 1 ሃወር 2 ሃወር የሆነ ክላስ አለኝ ካልሽ ማን ኤኒባዲ ሄሉ ብሎ ደውሎ ቡና እንጠጣ ወይ እዚህ ቦታ እንሂድ ምናምን ካለሽ ኖ አይ ካንት አይነት ፕሮግራሞች ኦኬ ያ የዕለት ዕለት የሚገጥሙ ነገሮችን አሁን እነጂ ምናምን ለምትበላ ከስራ ጋር የሚል ነገሮች ፕላን ታደርጋለህ። ሰጂ የሰላም እቅዶች አሉሽ፣ እንደዛ አይነት ፕላኖች ፕሮግራሞች አሉ። እኔ እቅድ ባላወጣም ህይወት ራሱ እቅድ ያስወጣል እኮ ገብቷል። የስራ ሁኔታ ወደዛ ይመራል። ራይት ኦኬ ማስቀመጥ አሁን ብዙ ሰው ለምን ቫኬሽን አትወጭም ይለኛል። ራሱ የስራ ሁኔታ እንዳልወጣ ሊያደርገኝ ይችላል። አየህ ራሱ ሁኔታ ፕላን እንዲኖር ያደርጋል። ኦኬ ግን ለእንደዚህ እንትን አለም ግን የየዕለቱ የሚገጥምን ነገሮችን ከእንደዚህ አይነት ውጪ ማለት ነው እንትን ውሳኔ የምትወስናቸው ወይም ደግሞ እንጂ ጽፌ አስቀምጬ ያንን ነገር እያየሁት መብሰልሰል ትዕግስት የለኝም ለእንደዚህ አይነት ነገር። ግን ሌላ አሁን አንተ የጠቀስካቸው አንዳንድ ምሳሌዎች አንተ ጽፋቸዋል ሁኔታው ራሱ የሆነ ፕሮግራም እንድታወጣ ያደርጋል። ያ ግን ምንድነው ትልቁ the biggest dream የሄለን በጣም ትልቅ ድሪሟ ህልሟ ምንድነው? ያ የልጅን ስኬት ማለት። ስንት ልጅ አለሽ? አንድ ልጅ። የት ነው አብሮሽ ነው? የወሴት ነው ወንድ? ወንድ ልጅ አለ። ወንድ አብሮሽ ነው ወይስ ሌላ ቦታ ነው ያለው?
አብሮኝ አሁን በቅርብ ይወጣል ማለት የራሱን ላይፍ ይጀምራል። ያንግ ትልቅ ነው ነው ጀስት 17 እንደዛ አፍተር 80 ምናምን ሲሆን ያው ብዙ ኢሮፕ ምናምን ከሆነ እንደዛ ነው ኢንዲፔንደንት ሲሆናሉ መሰለኝ። ያ ማለት አንተ መሸከም አቅቶ ሳይሆን ራስን በራስ ማስተዳደር እንዲለምዱ እሱ ላይክ ኢሮፕ፣ አሜሪካ፣ አውሮፓ ላይክ ትራዲሽን እንትን ሞደርን ካልቸር ነው። አፍተር 80 ምናምን መማር አለባቸው። ይሄን ሶሻል እንትኑ ኮሌጅ ሄዳሉ፣ ትምህርት ቤት ሄዳሉ፣ ማወቅ አለባቸው። እንደዛ ለዛ እሱ ያው ናይስ ነው በጣም። አንቺ ኦልሞስት 17 years አሁን ከአንድ አመቷ 18 ከዛ ኦልሞስት ትልቁን የህይወቱን እድሜ ገብቶ ሄዷል። አፍተር 18 19 20 ምናምን እያለ ያ ኮሌጅ ራሳቸው ስራ ምናምን ከዛ ፐርማነንት ይሆናል። ላይፍ ዲሲሽን ሜከር ይሆናል። ጎበዝ ይሆናሉ፣ አክቲቭ ይሆናሉ፣ የራሳቸው ላይፍ ይኖራሉ። እና አንቺ እድለኛ ነሽ ማለት እስከዚህ የራሱ እድሜ ድረስ ኢምፓወር አድርገሽ ያው የት ነው ያለሽው አንቺ ያለሽበት ሀገር? ኢሮፕ ደግሞ ኢሮፕ ሆነሽ ልጅ እስከ 17 ዓመት እስከዚህ አቆይተሽ አኑረሽ አግዘሽ ለልጄ ነው የምኖረው ካልሽ ዩአር በቃ ምንድነው ባለ በጣም ጎበዝ ሴት ነሽ። በጣም ጎበዝ ማለት ነው። ምክንያቱም ያው ከኢትዮጵያ ውጭ ያለው እንትን አጠቃላይ የፓሬንቲንግ የፋሚሊ ላይፍ እንትኑ ከባድ ነው። ልጆቹም እንደ ኢትዮጵያ አይደለም፣ እንደ አፍሪካ ልጆች ያሉ ብዙ ካልቸራል እንትን አለው፣ ብዙ ተጽዕኖችም ኦፖርቹኒቲዎችም አሉና እዛ ውስጥ አልፈሽ እስከዚህ መቆየትሽ በጣም ጎበዝ ነሽ። አንቺም ደግሞ ያንግ ነሽ ሳይሽ በጣም አሪፍ እድሜ ላይ ነው ያለሽው። ከአሁን በኋላ ብዙ ልጆችን መውለድ ትችላለሽ፣ ብዙ ስራ መስራት ትችላለሽ። ልጅሽ ደግሞ ወደ ኮሌጅ ወይ ወደ ፐርሰናል ላይፉ ዲቨሎፕ ሲያደርግ አንቺ ደግሞ በደንብ ስራ መስራት ትችላለሽ። ፍሪ ኦፍ ታይም ይኖርሻል፣ ፍሪ ኦፍ ቲንኪንግ ይኖርሻል፣ የመማርም ብዙ እድሎች ይኖርሻል። እና እንጆይ አርጊ፣ ላይፍሽን ዘና አርጊ፣ እንጆይ አርጊ። ዶንት ቢ ስትሬስ ምናምን ፍረስትሬት አታርጊ፣ ሪላክስ አርጊ። ቤተሰብ ክርስቲያን በእምነትሽ በሙስሊምም ከሆንሽ ዱዓ አርጊ። በየትኛውም ሃይማኖት ከሆንሽ በሃይማኖትሽ በርትተሽ፣ ኦርቶዶክስም ከሆንሽ እሑድ ቀን ነጠላ ለብሰሽ ቅዳሴ ሄደሽ ፏ ብለሽ ቡናሽን ጠጥተሽ። በዚህ ዓለም ስትኖሪ አንዴ ነው፣ ስትሞቺም አንዴ ነው። ለማንኛውም ሰው በማንኛውም ነገር ተጨንቀሽ ስትረስ ውስጥ ገብተሽ ላይፍሽን ለአንድ ሰከንድ ስትረስ ውስጥ አታስገቢ። ኢንጆይ ሪላክስ አርጊ። ልጅሽ ደግሞ ነገ ካፒቴን ይሆናል፣ ዶክተር ይሆናል፣ እናቱን ክብር የሚያስጠብቅ ልጅ ይሆናል። እስከ የልጅ ልጅ እስከምታይ ደግሞ እግዚአብሔር ደግሞ ትልቁ ሎንግ ላይፍ ደግሞ ያሳይሻል ማለት ነው። ህይወት ይቀጥላል፣ የሚቆም ነገር የለም። በልጅሽ የተጀመረው ገና በልጅ ልጅ ይመጣል። ሌላ ደግሞ ወንድም እህቶች ይመጣሉ። አንቺም ደግሞ ምንድነው የሚባለው ሪበርዝ ባል ነገር አለ። አንድ ሰው ዳግም መወለድ ይችላል። በነገራችን አንድ ሰው በህይወቱ ብዙ የቆየ ድጋሚ ራሱን በህይወቱ ላይ ፓራዳይም ሽፍት ያደርጋል። ህይወቱን ፍጹም ለውጥ ወደሆነው አዲስ ህይወት ይቀይርና ላይክ ሪበርዝ ምናምን ባለ ዳግም መወለድ ይፈጥራል። እንደ አዲስ ያድጋል። እንደ አዲስ ሰው ትምህርት ይማራል፣ ይበለጽጋል፣ ያገባል፣ ይወልዳል፣ ምናምን ቢዝነስ ይጀምራል፣ ያንሰራራል፣ የማይታመን ሰው ይሆናል። እና በጣም ትልቅ እድል ነው ከፊት ለፊትሽ ያለው። ሳምበዲ ገብቷል ብዙ እንዳላወራ። ሰላም እየሰማኋችሁ ነበር። እና ሄሎ የውልሽ ትናንትና ከኪዊን ጋር ስናወራ ነበር በወሬ ተነሳ። ከዛ በቀደም አንቺ መጣሽልኝ ታውቂያለሽ። እኔ ፓልቶክ በጣም ነው የማውቅሽ። እግዚአብሔር ሆረ በስመ አብ በእናና ኩንዳ በነ ፒልስነር በነ ታታ ጊዜ
እኔ እነ ኩዊት አልገባም ነበረ። እነ ኩዊት ሲከፋቸው እኔ ጋር ይመጡ ነበር። እኔ በደንብ ደሞቅሽ ሙዚቃሽ፣ አርትሽ፣ ግጥምሽ፣ መጽሐፍሽ ምናምንሽ በኋላ ስታወራ እኔ ተቀልሽ አንዳንድ ጊዜ ጭንቅላትሽ ይረሳል። ሎንግ ታይም ጎ ሲሆን የሆነ ባክ ፎልደር ውስጥ ያስቀምጠዋል። እና በቀደም በሆነ ወሬ ሲወራ እንዴን ያልኩት በጣም ሶ አሜዚንግ። በነገራችን ላይ እዚህ ያላችሁ ሰዎች ይህ ሰሞኑን የተፈጠረውን ነገር ተውት፣ ላሽ በሉት። ኦኬ አንዳንድ ጊዜ በላይፍ ላይ ያጋጥማል፣ ማንኛውም ሰው ላይ ያጋጥማል። የሆነ ላይፍ ስልችት ይላል። የሆነ እንትን አርጋችሁ አትውሰዱት። የሆነ እንዲሆነች እንዲተደረገ ምናምን አርጋችሁ አትውሰዱት። ሁለተኛ ብዙ ጊዜ ደግሞ የአርት ሰው ሄለንን አይዊሽ ያኔ ብታቋት። አሁንም የሚሆነችው ነገር የለም ባይደወይ ግን ሞር ይሄ የሙዚቃ የመጽሐፍ የግጥም የአርት ሰው ናቸው። በቃ አጠቃላይ እኔ ሲንግሩም ውስጥ ነበርሽ አንቺ ኢትዮ ላብ ላይ ነበር። እኔ ፊያሜታ በሚል ነበር ምገባው እና ከነ ኩዊን ጋር ከነ በቃ እዛ ላይ ከነ ልጅ እያሱ ምናምን እንውልና መጥተን አንቺ ጋር ደግሞ በጣም ዘና እንላለን። ሙዚቃ ይተነተናል፣ መጽሐፍ ይተነተናል፣ ግጥም አለ፣ ወግ አለ፣ ጨዋታ አለ። በራሷ መንገድ በጣም ደስ በሚል መንገድ ማለት ነው። ሶ እኔ በጣም ነው ታውቂያለሽ ደስ የሚያለኝ። እንኳንም ሪኮግናይዝ አደረግኩሽ መልሼ ሄሉዬ የኔ ፍቅር እና የመችሽ ዘና ፈጣበይ ምንም አዲስ እንትን አይደለም። በነገራችን ላይ ደግሞ አንዳንድ ጊዜ ላይፋችሁ ኤርሊ ሲጀምሩ ማለት ነው የሆነ ወቅት ላይ ስልችት ይላችሁና ብሬክ ታደርጋላችሁ ማለት መልሳችሁ በቃ ይሰለቻችኋል። አሁን ሰው ዝም ብሎ ሁሉ ሰው መምከር ስለሚፈልግ ምክርን እንደ ቢግ ዲል አድርገው ስለሚያየኛ ማህበረሰብ በቃ መምከር ይወዳል። ሲጀምር የሆነ ነገር ትንሽ ዘና ስትይ ምናምን ከመስመር የወጣሽ ይመስለዋል። የሆነ ነገር ስታረጊ ያጠፋሽ አለሽ ይመስለዋል። እዚህ ብቅ አይደለም። አንዳንድ ሰው ዘና ይላል በራሱ መንገድ። ከዛ በኋላ አዲስ ነገር አይደለም። ኖ ማንም ሰው አሳልፎ አይሰጣትም። ሄሉዬ በጣም ነው የምንወዳት። ለገንዳ የሆነች ልጅ ነች። በቃ አሪፍ የሆነች ምንም የሆነች ነገር የለምና የሆነ አንዳንድ ሰዎች ሲያወሩ አሁን ሰው ልጅ ኦፍኮርስ ማንም ሰውን አይመክርም። ባይ ዘ ዌይ ሄለንም የምትመክር አይነት ሴትም አይደለችም። በጣም ጎበዝ፣ በጣም ጠንካራ ልጅ። እኛ በሌላ መንገድ እኔ በሌላ ነገር ስለማውቃት ነው እና መጣችልኝ። ድምጿ ሁሉ ከትናንትና ወዲያ ነው ዴን ያልኩት። በጣም ነው ደስ ያለኝ። የሆነ ጊዜ ላይ አስብሽ ነበር ከወጣ በኋላ አንዳንድ ጊዜ ፓልቶክን ዝግጅ ወጣ አስጠላኝ። የሆነ ጊዜ ላይ በቃ አስጠላኝ ስወጣ ሚስ ባላረጋቸው ብዬ የማስባቸው ሰዎች ከነ ፔጅ ስነርጋ ከነታታ ጋር ተገናኝተናል። ፊት ለፊት እዚህ ተገናኝተን ጠጥተን ምናምን ብለን ድሮ ፓልቶክ እና የቲክቶክ ልዩነቱ ምን መሰላችሁ? ፓልቶክ ሰውን ፕራይቬት ስታቂው ታከብደዋለሽ። እዚህ ደግሞ ሰውን ስታቁ ትንቁታላችሁ። ዳት ዲፍረንት። እዚህ ሰው ሲያቅሽ ይንቅሻል። ፓልቶክ ላይ ግን ልክ ፕራይቬት ማውራት ስትጀምሩ በጣም ነው የምትከባበሩት። ፍሬንድ ነው የምትሆኑት፣ ፋሚሊ ነው የምትሆኑት በቃ እንጂ ከዛ ልትረዳዱ ልትተጋገዙ ነው የምትሄዱት እንጂ እንደ ቲክታክ አይደለም። ቲክታክ ትንሽ ሰውን ስትቀርቢው ትንሽ ሰውን ስታወሪው ወደ መናቅ፣ ወደ መዘርጠጥ፣ ወደ አወቅኩሽ አይነት የሆነ ምንም ስላንቺ እኮ ያውቅም ያወቀ ይመስላል እንጂ እኮ ምንም አያውቅም፣ ምንም ነገር አያውቅም። ወደዛ ነው የሚሄደውና ያ ልዩነት አለው የቲክታክ ሰውና የፓልቶክ ሰው። ያኔ ፍቅር ነበር፣ አርት ነበር፣ ሳቅ ነበር፣ ሙድ ነበር በጣም። አሁን ሰው የሳቅ የጠፋበት ሰው እዚህ ቲክቶክ ላይ ያየሁት ምንድን ነው ሰራሁላት ዘፈን መስማት ይወዳሉ ደጋግመው። በህይወታቸው የድል አድርገው ወይ ምን አድርገው ያውቁ መሰለኝ ሰራሁላትን ነገር ጥግ ይዘው ይኸውላችሁ አንዳንድ ጊዜ በላይፋችን ላይ ሊመስል ይችላል ሰራሁላትን ነገር ይወዳሉ። ያን የተረዳሁት ሰው ሰርቶልህ ሳይሆን የሆነን ያመነን ሰው እንትን ማለት መስራት አይደል። ያ ሰው ስላመነህ እንጂ ባያምንህም እንትን ነው ገብቶ ያ ነገር ትንሽ የተምታታባቸው ይመስለኛል። ግን ችግር የለም። ያ ምን መሰለሽ ቦታው እኮ ነው። ለምሳሌ አንዳንድ ቦታ ላይ ኢሞሽንሽን ትጠቀሚያለሽ ማለት ልብሽን፣ አንዳንድ ቦታ ላይ ማይንድሽን። አሁን እኮ አንቺ ኃይለኛ ቀመር ስር ይሆናል ብትሰሪ፣ ግን አንዳንድ ቦታ ላይ ለሆነ ሰው ስትቀርቢ ጓደኝነት፣ ፍሬንድሺፕ ዋሬቨር ሊሆን ይችላል። ስትጀምሪ የሚጀምሪ በኢሞሽን በልብ ነው እንጂ አሁን እኔ
እንደዛ ቦታዎች በጣም ብዙ ጊዜ ያጋጥመኛል። በልብ ስለሚጀምር ወደ ማይንድ ሽፍት እስካደረገው ጊዜ ይፈጅብኛል። ወደ ቀመር ውስጥ እስክገባ ጊዜ ይፈጅብኛል። በዛ መካከል ላይ ትንሽ ኮንፊዥን አለ። የሆነ እስክታይ እስኪገለጥልሽ ድረስ ትወዛገቢያለሽ። ላይፍ እንደዛ ነው። እስኪገለጥልሽ ሲገለጥልሽ ግን ተገለጠልሽ ነው፣ በቃ አለቀ። ከዛ በኋላ አንቺ ብሰሽ ነው የምትገኘው። እሱ የሪል ሰዎች በቃ አሁን ብዙ ጊዜ ሄሉ እኔም ያን ጊዜ አርት አወራለሁ፣ ፌስቡክ ላይ እጽፋለሁ። ሀና ዮናታን በሚል ፌስቡክ ላይ እጽፋለሁ። ወደ 30 ሺህ ምናምን ፎሎወሮች አሉ። መጣጠፍ ጽፋለሁ፣ ግጥም ጽፋለሁ። አርት በጣም ነው የሚመችኝ። እንዲህ ህይወት ከሙዚቃ ውጭ ከአርት ውጭ፣ ለዚሁ ነው ፓሽን ላይ ፐርፊውም ላይ ራሱ ያለ ውጭ ባዶ ነው የሚመስለኝ። አርት ደግሞ እንትን ስትይ ትመሰጫለሽ። አንዳንድ ጊዜ ሌላውን ሰው የማያየውን ታያለሽ። እኔ አሁን ሰው ስቀርብ ምንድነህ ማነህ ምንድነው የሚሰራ ቤት ነው የምትኖረው አልጠይቅም። ራሱ ናቹራል ጠያቂ አይደለሁም። የሆነ ሙድ ያገናኘኛል፣ በዛው ቀደዋለሁ ዝም ብዬ። መካከል ላይ ሜቢ ለካ ብቻሽን ነው እየነዳሽ ያለሽ፣ ያን ያጋጥምሽ ይችላል። ዞር ስትይ ለካ ያ ሰው የለም። ከዛ የሆነ ነገር ውስጥ ከዛ ያ የዋህነትሽ ያ ጠሩነትሽ ሙድ ሊያዝብሽ ወይ ደግሞ እንዲህ ነው እንዲህ ሲያስብልሽ አሃ የሆነ ኦፕ ለብል ሴትሽ ትወጫለሽ። በቃ ከዛ በራስሽ መንገድ ኮፕ ታደርጊዋለሽ። ወይ ጠጥተሽ ነው ወይ አልቅሰሽ ነው ወይ ስቀሽ ነው ተሳድበሽ ነው። ዲስኮፕ መካኒዝም ሁላችንም አለን። ሶ ኮፒት በቃ እንደፈለገሽ። ይሄ ከሆነ አሁን በህይወታችን ላይ ያጋጥመን ይሄ ከሆነ በዚህ ከሆነ እኔ አሁን በራሴ መንገድ ኦኦ ብዬ ሊሆን ይችላል ማወጣ፣ ወይ ፐርፊውም ገዝቼ ሊሆን ይችላል፣ ወይ ተሳድቤ ሊሆን ይችላል። ሁላችንም የራሳችን የሆነ ኮፕ መካኒዝም አለን፣ ከዛ ነገር ላይ የምንወጣበት ማለት ነው። ሶስት ኖት ቢግዲል አይደለም ግን አይ ነው ሄሉ ማለት በሁለት እግሯ መቆምን የምታውቅ ስታውቅ እያንዳንዱ ነገር ጠንቅቃ የምታደርግ በቃ የሆነ በቃ በራሷ ሰርቫይቭ ያደረገች ሰው። እኔ አሁን በራሴ አይደለም ሰርቫይቭ ያደረግኩት ሄሉዬ፣ በብዙ ሰዎች ያደረግኩት በብዙ በአባት በባል በቦይፍሬንድ በምናምን በራሷ በቃ ማንንም እንትን ሳይል ማለት ነው። እና ያ ስላለ ሰሞኑን በተፈጠረ ነገር አትወዛገቡ። ምንም ምክር የሚያስፈልጋት አይነት ሰውም አይደለችም። እንዲህ የምትባለም አይደለችም። ሺናውስ የምታደርገው ነገር ልታደርግ ስለፈለገች ነው። ስትወጣ ደግሞ ትወጣለች፣ በቃ ትወጣለች። ስለዚህ አታስቡት። የሆነ መጥታችሁ እንደዚህ ማጽናናት ምናምን ምንድን ነው? ማንን ነው የሚያጽናና? ምን ደረሰ እንደ ምን ተፈጠረ? በቃ ሰው ጠጣ፣ ሰው ዘናለ፣ ሰው ዘፈነ፣ ሰው አለቀሰ። ኢሞሽን እኮ ነው። እናንተ በማታውቁት ራሱ ሊሆን ይችላል። እሺ ከሆነ ነገር ጋር ያይዛችሁት በዚህ አድርጋችሁ ነው እንጂ ሰው የራሱ የሆኑ ነገሮች አንድ ጊዜ ፈንድቶ የሚወጣ ጊዜ አለ። የራሱ ፐርሰናል የሆነ የራሱ የሆነ ጊዜ ላይ የሚወጣ ነገር አለ። እናንተ ናችሁ ቦታውን ስለምትፈልጉት ነው። ኬዙ ያ ነው ብላችሁ እናንተ ስለምትፈልጉት ነው እንጂ ስታዩት ኬዙ ያ ላይሆን ይችላል። ቢሆንም ስነት ቢግዴል ሰዋት ምን ህይወት አዲስ ነው እንዴ? ሰው ልጅ ይቀጥላል። ኢሞሽን አለ። ሰው እኮ ከብረት አይደለም የተሰራው። የሚያየው ነገር የሚሰማው ነገር በላይፋችን ላይ ማተር ያደርጋል። እና ሁላችንም የራሳችን የሆነ ነገር አለ። ሰው እናንተ ሆነ ተደረገ። አሁን መጥታችሁ ሄለን እንዲሆነ ሄለን እንዲህ ተደረገ። ሁላችንም እኮ አሁን ለምሳሌ መረጠች። አንዳንዱ ሰው ቤቱን ዘግቶ መጠጣት ፈለገ፣ እሷ እዚህ መጠጣት ፈለገች። ዋት ችግር አለበት? ምንም ችግር የለውም። ሰው ነው ያሹፍ አሾፋ አላሾፈ ማን ምንድን ነው? አሁን እኮ ቲክታክ ላይ ብንጠፋ ማን ያቀናል? ማን ነው አሁን አጥፍተን አሁን ምን 2 ዓመት 1 ዓመት ማንም አያውቅ ማን ነው? ሰው እንትን አትበሉት። የሆነ እርዳታ ያስፈልጋታል። በዚህ አድርጋችሁ አትዩት። ማንንም አይቀይርም። ሄለን ሙሉ የሆነች ልጅ ነች። በደንብ እኔ ትናንትና ኪዊን ጋር ነበርኩ አሸንዳና ስናወራን ያመሽ ነው። እኔ በቀደም ጀምር የት ሂጄ ልፈንዳ እስክንድረስ እና ዲፕ የሆነ ኖሌጅ ያላት ነገሮችን እናንተ በምታዩት መንገድ ስለማታይ ነው ሴንሲቲቭ የምትሆኑ። በቃ አሁን ሰው ሙዚቃ እናንተ ሙዚቃ ሰምታችሁ ወይ ትጨፍራላችሁ። ሄለን እንደዛ ዲፕ ነው ሙዚቃ ውስጥ የምትገባው። እያንዳንዱ ቋንቋ ጭንቅላቷን ሂት ያደርገዋል፣ ይመተዋል። ፓሽን ስለሆነ ነው። ያ የእሷ እንትን ስለሆነ ነው። ይህ አስመሳይነት አይደለም። ሰዎች ልክ አይደለም ካለች ትበል ራሱ ሰው ስትሬት ነች። አንዳንድ ጊዜ ደግሞ ሰው ደግሞ እናንተ በሌላ ሙድ ስለምታቋት ነው። እኔ በእውነት በዛኛ ሙድ ባወቃችኋት
በዛኛ ሙድ ብታቋት ኑሮ ግን አንድ ቀን ያኛው ሙድ ታመጣዋለች ፎር ሹር። ምክንያቱም ውስጧ ስላለ የራሷ ስለሆነ ሲዝ ጊቨን የራሷ ነው። ስለዚህ አሁን አንዳንድ ጊዜ ህይወታችን ላይ ልንገራችሁ፣ ሁላችንም እንወዛገባለን። በእውነት እኔ ራሴ ተወዛግቤ 7 ዓመት ሙሉ ነው የወጣሁት። ተወዛግቤ እንወዛግባለን። ህይወት ሀ ብለን እንጀምራለን እንደ አዲስ። አንዳንዶቻችን ብቻችንን ኮፕ እናደርጋለን፣ ብቻችንን ፋይት እናደርጋለን። አንዳንዶቻችን ደግሞ ሜቢ እድለኞች ሆነ ሰዎች አሉ ካጠገቦቻችን። አንዳንዱ ሰው ደግሞ በቃ ሰው ራሱ እያለው ለሰው መንገር የማይችል ሰው አለ። ብቻውን ፋይት የሚያደርጋለ ጥሎበት ማለት ነው። ሰው በቃ ሰውን ነፃ ተውት። ስለዚህ ከፈለጋችሁ ኢንጆይ አድርጎ ካልፈለጋችሁ ደግሞ እንትን ማለት ነው እንጂ በጣም አሪፍ ልጅ ነበረች። በጣም ነው እንጂ መጥታችሁ እንዲህ ነው እንዲሆነ ተመምከር እንዲሆነሻል ሳይኮሎጂ ዲፕሬሽን ገብቶ አይደለም። ዲፕሬሽን የሆነ ሰው እኮ አይናገርም። እናንተ አታውቁም፣ ዲፕሬሽን አታውቁም። ሌላ ፓርት ነው እና ሄሉ የዘናቤ ፈታቤ እንዲ በጣም ወድሽ ምንወድሽ ለገንደ ማለት ነው። ምንወድሽ ሰዎች አለን በጣም አለን። ብዙ ሰው ደግሞ እንደዛ ሚወድሽ ያለ ያ እኔ ነኝ ሰው ምርቀው እንጂ የሚቀርቡኝም ሰዎች አሉ። ሰዎችን የምርቀው እንደገና መራራቁን ስለማልፈልግ የምራራቀው ስለምጠላቸው ምናምን አይደል። በቃ ከነሱ ጋር እድሜ እንዲኖረኝ ስፈልግ ከሰው ርቃለሁ እንጂ ብዙ ሰዎች እኔ ሊያናገሩ እንደሚፈልጉ አውቃለሁ። ውስጥ በቃ አንዳንድ ጊዜ እንደፈልሽ አንዳንድ ጊዜ ውስጣችን አይሳሳት። ውስጣችን አንዳንድ ጊዜ ሮንግ አይሄድም። ሁሉም ነገር ደግሞ በራሳችን መንገድ ስናረግ አይ ነው ሄለን አንዳንድ ጊዜ እንዲያውም ሩድ መሆን የምትፈልገው ሰውን ለማባረር ስትፈልግ ነው። በቃ አትፈልግም ሰውን ውስጧን አይቶ መቅረብ። ሰውን ማንበብ ትችላላችሁ። ሰው ውስጧን አይቶ ሲቀርብ ጓደኝነት ስትይዝ ምን ስትል የራሷ የሆነ ድክመትም ይመስለኛል ሄሉ ያደኑ አንዳንድ ጊዜ ኦፍኮርስ ሰው ለሰው መድኃኒቱ ሰው ነው፣ ለሰው አጥፊውም ሰው ነው። ግን መምረጥ አንዳንድ ጊዜ ማንመርጥም ኢሞሽን ሰውን አይመርጥም። ሰው አልመርጥምና አልመርጥም አሁን የሆነ ያለው ሰው ስላልመረጥኩ ከዛን እኔን እያዩኝ ያሉት በእነሱ ጭንቅላት ልክ ነው። ገብቶሽ ያ ግን ምሽ ሄሉ ሀፕን ያደርጋል። እነሱ በሚፈልጉት ቅርጫት ውስጥ ከተቱኝና እኔ ደግሞ እዛ ቅርጫት ውስጥ ጠበበኝ እና ለምን እንዴት ገባው ለምን ገባው ብዬ እየተፈራገጥኩ ነው ያለሁት። ምንም እዛ ቅርጫት ውስጥ አልኖርም ነው አትቆይም። ግን ምን መሰለሽ ሄሉ አንዳንድ ጊዜ ነገሮች እኔ እንደዚህ በህይወትሽ አጋጥሞሽ አያውቅም? እኔ